እድሜ ለዶክተር አብይ በዚህ መልኩ ጎጆ ያው ቆመች። ኤቭሪባዲ ቢካም ፖለቲሽን፣ ኤቭሪባዲ ቢካም ዩቲዩበር፣ ኤቭሪባዲ ቢካም ተንታኝ ፍሮም ሕፃን ልጅ till የቤተ ክርስቲያን አስተዳዳሪ። never involved in any politics. I don't know anything about politics, which is I don't like politics. that's not የኔ ጉዳይ አይደለም። ለፖለቲሻን ነው። whenever you do campaign አሁንም በዚህ ጋር ኔጌቲቭ ይሆን አይደለም። whenever you do campaign you try your best to win your audience's heart. that's the game, that's the politics. አዳራሽ ውስጥ ሆኜ ፊት ለፊት ነው ያለሁት፣ ካሜራ ይዣለሁ፣ ያው ፎቶ ለማንሳት ምናምን እንትን እያልኩ ነውና በመሃል ክራውዱ ታማኝ ይላል። ስልጣን ተሰጥቶ እንዴ ምናምን ማለት ነው። very emotional ነው። we cannot control ourselves. በቃ it's just like emotional ስናል all the way ነው የምንሄደው። ባላንስ እንኳን አናደርግም። and ስንጠላም ኢሞሽናል ሆነ all the way ነው የምንሄደው። ባላንስ አናደርግም። we not ready for ዲሞክራሲ የሚባል ነገር give and take የሚባል ነገር የለንም። ወይ ስጠኝ ወይ ዘርበል ከዚህ አይነት ነገር ነው። ወይ ሁሉንም ስጠኝ ግማሽ የሚባል ነገር የለም አይነት ነገር ነው። እኔን ጭምር ብዙ ችግሮች አሉ ኮሚኒቲው ላይ just ማአት ችግራችን ደግሞ ይሄ የማይነገር የሚተፋፈር አይነት ነገር ምናምን ችግሮች አሉ። ሰዎችኛ ትመጣለች፣ ካርዶን ትቀበላለች ከልጅቷ ላጥ ስታደርገው የሆነ ጽሁፍ ይሰጣታል። ጽሁፉ ዲክላይን ነው። ስሟን ጠርታ ሶዚ ዲክላይን ይላል። ምንድነው ዲክላይን? ልጅቷ የትግባ አስተበሽዋል። ያው ለአይን እሷ ጋር ነው ያለው። እንዴት እንደሚያሸማቅቅ ማለት ነው። አንዳንድ ነገሮቻችን የሆነ የምንተፋፈረው የማንነጋገረው ፕሮብሌማችን እኔ ጋር ያለውን ፕሮብሌም እንደዚህ ተቸግሬ ነበር እንደዚህ በዚህ ተወጣሁት ወይ ደግሞ አይነት ነገር ብዬ እንደዚህ ችግር ከመጣብህ እንደዚህ ተወጣው ህክምናም ቢሆን like health issue አይነት ነገር እንደዚህ ታምሜ ነበር ከዛ ጊዜ እንደዚህ ተወጣው ይለ this is the time ችግራችንን ፕሮብሌማችንን የማውራት ጊዜ this is the time ካፋ ለ ዶማነ take it or leave it የሚባል ጊዜ ማለት ነው። ሰርቬይን ስሰራ አታውቂኝም፣ ድንገት ነው ኢንተርቪው ማድረግሽ። በሆነ አጋጣሚ የሆነ ጥያቄ ጠይቅሻለሁ። so እኔ first hand information ማግኘት ስለምፈልግ ናቹራል የሆነ ኢንፎርሜሽን ማግኘት I've been doing this for the past 5 years. so አሁን አብዛኛው ሰው ትንሽ ኮንፊውዝድ የሆነው ሰክሰስፉል የተማረ ብቻ ነው፣ ሰክሰስፉል ዲግሪ ያለው ትምህርት ቤት ሄደው ነው አይደል? አሜሪካን ሀገር ነው ያለሽው። ወጣት ከሆንሽ ጉልበትሽን ሰጭና ሰክሰስ በዛም ሊመጣ ይችላል። the only thing ምንድነው ታይም ማኔጅመንት፣ ዲሲፕሊን እና ገንዘብሽን ሴቭ ማድረግ መቻል አለብሽ ማለት ነው። ጥብስ ተሰርቶ አኝኮ ማውጣት ይቻላል ማለት ነው። አኝኮ ማስተላለፍ ማለት ሻውል፣ አሁን ደግሞ እንግዲህ ስለ ጎጆ መጽሔት ልናነሳ ነው። ጎጆ መጽሔት እንግዲህ ቀልድና ቁም ነገርን እያዋዛ ለ17 ዓመታት ያህል በህትመት ለአንባቢያን የበቃ በየሁለት ወሩ ነበር ደግሞ የሚታተመው አይደል? እንግዲህ እንደማየው ኖርዝ አሜሪካ ላይ እና ካናዳ ላይ በሻምባቢ ነበረ። ከ17 ዓመት በላይ በሚዲያው ዘርፍ የካበተ ልምድ ያለው የቱሪዝም የጎጆ መጽሔት እንዲሁም የሪዮ ኦሎምፒክ መጽሔት ዋና አዘጋጅ፣ የዶክመንተሪና ቪዲዮ ክሊፕ ባለሙያ፣ የሸገር ጊፍት የተሰኘ ኦንላይን ስጦታ መላኪያ ድረገጽ እንዲሁም በዘመናዊ ቴክስታይል ህትመቶች ዘርፍ የጥልቅ እውቀት ባለቤት፣ ለዓመታት ኑሮውን በባህር ማዶ በማድረግ የዲያስፖራው ማህበረሰብን በቅርበት የሚያውቅ አሁን ደግሞ የዲያስፖራው ማህበረሰብ ውጣ ውረድ እንዲሁም መልካም ዕድሎችን ለመወያየት በራሱ ስም ዲያስፖራ ቫይብ የተሰኘ ፖድካስት ይዞ ብቅ ብሏል። ሻውል ታደሰ በዲያስፖራ ቫይብ ፖድካስት ኑ ስለ ዲያስፖራው እናውጋ ይላችኋል። ሰብስክራይብ በማድረግ ቤተሰብ ሁኑት። ይሄ መጽሔት እንግዲህ እንደ ቀልድ መታተም ካቆመ በምን ምክንያት እንደሆነ ባትገልጽልንም 7 ዓመታት አለፉ እና አንባቢያኖች ደግሞ ማወቅ የሚፈልጉ ይመስለኛል። ያ ለምን ቆመ ከሚለው እስኪ እንጀምር። ይገርምሻል፣ መጋዚን የቆመችበት ዋና ምክንያት እድሜ ለዶክተር አብይ ዶክተር አብይ ስልጣን ያዘና ከዛ በኋላ ሲመጣ ኤቭሪቲንግ ድብልቅልቅ አለ እና ሴንስ ያው የነበረው ቫይብ ምንድነው እስከ ዲሲ እስከሚመጣ ድረስ ከኢናጉሬሽን በኋላ ዲሲ እስከሚመጣ ድረስ ያው መጋዚኑ ራን ይደረግ ነበረ። ልክ once you get there ታስታውሳላችሁ የዛን ሰሞን it's been 7 years አይደል? አሁን everybody become politician, everybody become YouTuber, everybody become ተንታኝ from ሕፃን ልጅ
till የቤተክርስቲያን አስተዳዳሪ ምንም በቃ እንትን የምትይው ነገር የለም እና ነገሮች በጣም አፕሳይድ ዳውን ሆኑ። ወሬዎች ጠቅላላ ሞር ወደ ፖለቲካው ሄደ። እንደዚህ ስለሆነ እንደዚህ ሳልሆነ ባይልን ማለት ከኔ ጋር ሪሌት ባልሆነ ግን የሰውን አቴንሽን ወሰደብኝ። የሰውን አቴንሽን ወሰደው። የሰውን አቴንሽን መውሰዱ ብቻ ሳይሆን ማአት ዲጂታል ሚዲያ በዛን ጊዜ በጣም በብዛት ፖፕ ማድረግ ጀመሩ። በዛ አጋጣሚ just like the YouTubers, the influencers የምትያቸው በፖለቲካውን በምንም just ልቅ ያለ ነገር ሆነና ከስተመሮቼ ጤነኛ የነበሩት ስለ ኢንተርቴይንመንት ማጋዚን ፍቅር የነበራቸው ኢንስቴድ ኦፍ ኖት ከስተመሮቼ ስለ አድቨርታይዘሩ ነው። ከዛ ደግሞ ኦዲየንሱ ሁልጊዜ ኢንተርቴይንመንት ማጋዚን ነው የሚያነባው። ጎጆ ላይ የሚወጡትን ጆኮች ያነባል። በተለይ ታክሲ ውስጥ ጥቅሶች እያለ ሁሉ ነገር ኢንጆይ ያደረጉት ነበረ። ይሄን ያህል ሪቸብል ስለሆንኩ ይሄን ያህል ከስተመር ስለሚያይልኝ this much ኳሊቲ ነገር ራን ስለማደርግ ያው እንደምታውቁት ማጋዚኑ ኳሊቲ ነው። በዚህ ምክንያት የናንተ አድ ሪቸብል ነው። ቴብል ቶፕ ላይ ያስቀምጡታል። ሼልፍ ላይፉ ረጅም ጊዜ የሚቆይ አይነት ማጋዚን ነው። ዝም ብሎ ተሄዶ እዚህ ጋር አንበበሽ እዚህ ጋር የምትጠይው አይነት ነገር ፍላየር አይደለም። ደግሞ በዛም ይታወቃል ረጅም ጊዜ የምታስቀምጨው አይነት ማጋዚን ነውና በዛ ያልኩ አድቨርታይዝመንት ማርኬቲንግ እሰራለሁ ማለት ነው። ልክ ከዛ ከድብልቅልቁ አይነት ነገር በኋላ ግን በቃ ከስተመሪም ፖለቲሻን ሆነ። ኦዲየንሱም መስማት የሚፈልገው ሌላ ነገር ነው። አንዳንዶቹ አርፎ ተርፎ እንዴ በቃ እንደምን አሁን አጽፍም ሀገር እንደዚህ እንትን እያለ ምናምን ማለት ጀመሩ። never involved in any politics. I don't know anything about politics, which is I don't like politics. that's not የኔ ጉዳይ አይደለም። ለፖለቲሻን ነው። ፖለቲሻኑን አልዶም ሳይሆን በራሱ ሪስፔክት ማደርገው በሚሄድበት ሪስፔክት ማደርገው ግን የኔ ዲፓርትመንት አይደለም የኔ ጉዳይ አይደለም አይነት ነገርና የኔ ጉዳይ ሞር ኢንተርቴይን ማድረግ ነው። ህዝቡን ኢንተርቴይን ማድረግ ለማሳቅ መሞከር ጥሩ ዳት ደግሞ ገንዘብ ሜክ ማድረግ ማለት ነው። አላፍ ፕሪንቲንግ ቢኮዝ ይሄ ብቻ ሳይሆን ሌላ ፐብሊኬሽኖችም ስለሰራ ማለት ነው። የቱሪዝም ማጋዚን ፐብሊሽ አደርጋለሁ እንደዚህ ነገሮች ያን እያደረኩ ያለ ኤቭሪቲንግ ድብልቅልቅ አለ። በዚህ አጋጣሚ ለመስቶሪ ያልነገርሽ እዛ ዶክተር አብይ ሲመጣልሽ ዲሲ ነው የመጣው። አውዝ ቪአይፒ ነሴንስ በሚዲያ በጎጆ እዛ ስለሚያውቁኝ ሚዲያ ፓስ ተሰጠኝ። ፎቶግራፊን ይዤ እንግዲህ አይዲያ ምንድነው ማጋዚን ስለምሰራ ማጋዚን ላይ አንዳንድ ነገሮች ከቨር እንዳደርግ እንደውም እንደ ኮሚቴው ለተጠርቼ ነበር። ዋከም ዊዱ ሂስ ካሚንግ ናው ምን አይነት ስቴፖች ብንጠቀም how we can address እንደዚህ በሚል እንደ አማካሪም ነበር። ኤምባሲ ቀርብ ስለሆንኩ እየተጠራው እንደዚህ ያደርግ ነበርና በዛ ምክንያት እዛ አካባቢ ያለው ኦርጋናይዚንግ ኮሚቴ እኔንም ሪክሩት አድርገው ነበር። ፓርት ኦፍ ላይክ ምን አይነት ፒክቸሮች እንዴት እንጠቀም፣ ኤግዚቢሽን ራን እናድርግ ወይ ምን አይነት ማጋዚኖች፣ ከዛስ በኋላ ያለው ምን አይነት ፐብሊኬሽን እንስራ ቢኮዝ ይሄኛው ቫይብ ዝም ብሎ እዚህ ጋር መቅረት ነው so beautiful የመጣው በቃለ በደስታ ማለት ነው። በቃ ያልታረቀ ሰው የለም። ባልና ሚስቱ ላይ ተፋታ ታርቀዋል። ዶክተር ምክንያት እናትና ልጅ የተዳመደውላ ተፋቅረዋል። ኤርትራ ኢትዮጵያ ተቃቅፎ ምናምን it's just like so beautiful because ሲመጣ just like so amazing that vibe ያንን ነገር ሳይግን I know DC ምን አይነት ኢንቫይሮንመንት ላይ እንደነበር አስተውሳለሁ። ምን አይነት ኢንቫይሮንመንት like ድንገት ነው ትራንዛክሽኑ የመጣው የዶክተር አብይ ማለት ነው። ኢህአዴግ ኢንቫይሮንመንት ነበረ። ኦል ካይንድ ኦፍ ክሬዚነስ ነበረ። ኢህአዴግን የሚቃወሙ ማአት የዲሲ ሰዎች ነበሩ። የዲሲ ግብረ ኃይል ይነምጥ በቃ ኦል ካይንድ ኦፍ ስታፍ ድንገት ኦቨርናይት ነው የተቀየረው ነገሮቹ። ከዛ ሳስበው ዶክተር አብይ ቆይ ነው የመጣው። ዶክተር አብይ is part of the thing አይደለም እንዴት ነው የሚሆነው? ሳስበው አሁን he's amazing, he's a motivator. ሁሉንም ሰው ደስ በሚል አቀራረብ ነው የቀረበው። I'll do this, I'll do that. የሚገርም በቃ just so for that matter and some of the people even I heard it's አካባቢ ነብይ ምናምን ሲሉ ደስ የሚል environment ነበር። በዛ መልኩ ነው የመጣው። So all the time whenever you do campaign አሁንም በዚህ ጋር ኔጌቲቭ ይሆንኩ አይደለም። Whenever you do campaign you try your best to win your audience heart. That's the game, that's the politics አይደል እንዴ? እነ ትራምፕ ካምፔን ሲያደርጉ ምናምን አበሻው ተሰልፈው አይደል እንዴ የመረጠው ሪዝኑ ምናምን አይደል? they will find a way vote ትፈልጊያለሽ። ሰዎች ሁሉም አንቺን እንዲሉ ትፈልጊያለሽ። እውነትነት ቢኖረውም ግን ፖለቲካው መካድ የለበትም ነበር ማለት ነው። እዛ ውስጥ ነው these are politicians all the time ሜየርም ይሁን ሴኔተርም ይሁን whatever ከተማ የክፍለ ሀገር ማስተዳደርም ይሁን they need a vote. The which they have to win
አይደለ እንዴ? ሁሉም 100% ደግሞ እውነት እንዲሆን ኤክስፔክት አይደረግም። ቢኮዝ እግዚአብሔር ብቻ ነው እውነቱን የሚሰጠን። ማለት ሰዎች የምታስተዳድረው እያከምሹ ነው። እዚህ ጋር እውነት አለ፣ እዚህ ጋር ደግሞ ባላንስ የሚያደርግ ነገር አለ። ሁሉንም ባላንስ እያደረግሽ ነው የምትሄጂው። ሜይ ቢ ፕሮሚስ ልትገቢ ትችላለሽ፣ የሆነ ነገር ይሆንልኛል ብለሽ፣ ግን የሆነ ነገር ፌል ካደረገ ለምን ይሄን አላደረግም ብለው የሚያሳድዱሽ አይነት ነገር ከሆነ ነፈርስ ፕሌስ ባላንስ ለማድረግ አይደለም ዊን ያደረጉሽ ማለት ነው ሰዎቹ እንትን ያሉት አይነት ነገር እና እነዚህ ኤክስትሪም ሄደው ሰፖርት የሚያደርጉሽ አሉ። አትሊስት ከከሌ ይሻላል እና ለሚግቭ የማይ ሳፖርት ለሱ እንደዚህ ኢሹዎችን ቢኖሩ አትሊስት ከከሌ ግን ይሻላል እሱን በከተልም ይሻላል። አንዳንዱ ደግሞ ፀሐይና ጨረቃን ቢሰጠኝም አልወደውም የሚላል። በቃ ፈለገ ለምን ፀሐይና ጨረቃን ይሰጠኝ፣ በቃ አልወደውም። ጥሩም ሰራልሽ ምንም ሰራልሽ አይመለከተውም። በቃ አይወደውም። ግዴታ እንዲወድሽ አትጠብቂ። በቃ አይወድሽም ነው። ሆፕ ዶክተር አብይ አትቀየማቸው፣ በቃ አትቀየማቸው፣ ካልወደዱ አልወደድም ነው። እንደዚህም አይነት ደግሞ ባህሪዎች ይኖራሉ። ኤኒዌይስ የዲሲ ኢንቫይሮንመንት የነበረው ምናምን በጣም ደስ የሚል ሴሬሞኒ ነበረ። ኦርጋናይዘርስ ዋዝ ላይክ ዴይ ሜክ አሜዚንግ እንትን አስተጋጁ። ኮንቬንሽን ሴንተር ውስጥ ነበር የተካሄደው። ያልመጣ ህዝብ የለም። በጣም ከተለያየ ስቴት መጥቶ ምናምን ዲሲ ልቅልቅ አለልሽ። And so the vibe automatically ተቀየረ። ሰው አስተሳሰብ ተቀየረ። I think አንዳንድ ሰዎች let's take advantage of this vibe የሚሉ ያንን አድቫንቴጅ ወስደው በደግም የሚያወሩ እንደ ተቃዋሚም ወዲያውኑ የሆኑ ወደፊት የሆነ ነገር ቢፈጠር ህዝብ ይዘን ብንቃወም ምናምን የሚሉ አይነት ነገር ሰዎች ነበሩ። ከዛ ውስጥ ማስታውሰው ሰው የሆነ ጊዜ አዳራሽ ውስጥ ሆኜ ፊት ለፊት ነው ያለሁት፣ ካሜራ ይዣለሁ፣ ያው ፎቶ ለማንሳት ምናምን እንትን እያልኩ ነውና በመሃል ክራውዱ ታማኝ ይላል። እንዴ ምን ተፈጠረ? ታማኝ ምን ሆነ? ስልጣን ተሰጠው እንዴ ምናምን ነገር አልኩ ማለት ነው። እንዴ ምናምን ታማኝ በቃ ይቀወጣል ክራውዱ። ከዛ በኋላ ያው በሴኩሪቲ በምናምን አለ ዶክተር አብይ መጣና ከዛ በኋላ ታማኝ ይጠፋ ምናምን እያሉ ፊት ለፊት እኔ ጀስት ፍሮንት ሮ ነገር ላይ ነበርኩ። ያው ኤኒዌር መሄድ ይችላለሁ ፓስ ስላለኝ ማለት ነው ፍሮንት ላይ። እሱ ደግሞ ምንድነው ሲደውለት የማያነሳው ለምንድነው የማይመጣው? እስካሁን ድረስ መግባት ነበረበት ምናምን የሚሉ ደግሞ የታማኝ ክሎዝ ጓደኞች ከፊት ለፊት ያሞታል። ኢን ሚድ ኦፍ ዘ ዌር ዶክተር አብይ ገባ። ከዛ በኋላ ልክ እንደገባ ቲንክ ይመስለኛል ታማኝ መምጣት አለበት፣ እሱ ካልመጣ ስፒች አላረግም አይነት ነገር አለ ማለት ነው። ከዛ ሆነ ጊዜ ሆነ ራቅ ብዬ ሳይ በቃ የሆነ ጋርድ ምናምን የሰፈራችን ማቃቸው ልጆች ታማኝን ይዘው እንደዚህ ያሉ፣ ግማሾቹም ስስ ባዲም ያላቸው ተለቅ ያለ ብቻ ብሎክ እያደረጉት አምጥቶ ታማኝን አጠገቤ ድቅ። የሁላ ሲኖር ምንም አይዲያ የለኝም እኔ ምንም ነገር አይዲያ የለኝም። ምን እየተካሄደ እንደሆነ፣ ለምንስ ታማኝ ወደኋላ እንደቀረ፣ ለምንስ ፐብሊኩ ታማኝ ምንም አይዲያ የለኝም። ኦንሊ ቲንግ እዛ ቦታ ነው ያለው ጀስት ማየት ብቻ ነው ሲቹዌሽኑን ማለት ነው። ከዛ በኋላ በሆነ ሴኩሪቲ ምናምን ነገር አለፈና የሆነ ስፒች ከደረገ በኋላ ስፒች ሊገባ ሲል ዶክተር አብይን ያው ሴርሞኒ ሪመምበር ጫማ ጋር ምናምን ዶክተር አብይ ሲያነሳው ምናምን አውቶማቲክ ላይ አድርጌ ብቻ የነበረው እስከዛ ድረስ እኔ ምንም የማውቀው ነገር የለም። the only thing ያ ሴርሞኒ is like ለኔ was like what ምን እንዳያመልጠኝ። so then ያውላ ነገር ነበረ። በቃ ደስ ይላል ሙቭመንቱ everywhere goes ምናምን just like ሁልጊዜ እንደዚያ ነገር ሲካሄድ እኔ ምንድን ነው የማየው? እንደ ሃኒሙን ነው የማየው። just like maybe you become emotional ትሆኛለሽ በሆነ ነገር፣ የሆነ ነገር አነሳስቶሽ ኢሞሽናል ትሆኛለሽ። የኛ ሁልጊዜ እንትናችን very emotional ነው። we cannot control ourselves። በቃ just like emotional ስናል all the way ነው የምንሄደው፣ ባላንስ እንኳን አናደርግም። and ስንጠላም ኢሞሽናል ሆነ all the way ነው የሚሄደው፣ ባላንስ አናደርግም። so ስትሄጂ ሁለት ነገር ማሰብ መቻል አለብሽ። yes he get there, that's beautiful, the wording ደስ ይላል፣ the announcement ደስ ይላል፣ የመጣበት ፖይንት፣ ስትሪሞች ፖለቲሽኖች መግባታቸው ምናምን so everything የተደረገው so beautiful። በቃ he try his best ያለውን ነገር። አሁን ለኔ ግራ የገባኝ ይሄ ነገር መሬት ሲወርድ እንዴት ነው የሚታረቀው ነው። because we not educated, we not ready for democracy የሚባል ነገር give and take የሚባል ነገር የለንም። ወይ ስጠኝ ወይ ዘርበል ከዚህ አይነት ነገር ነው፣ ወይ ሁሉንም ስጠኝ ግማሽ የሚባል ነገር የለም አይነት ነገር ነው you know so ይሄ ነገር ባለበት environment ሰዎች በዛ
መልኩ በሚገርም ሁኔታ ወደውሽ አቅርቦሽ እየጮሁ ምን እያሉ ደን ዋካን የሆነ ነገር ሲፈጠር ባላንስ እንዴት ያደርጉልሻል ነው ይሄንን እሰጥሃለሁ ብለኛል ይሄንን አደርጋለሁ ብለሃል አድርገው አዚፍ ያ ዲሲሽን የዶክተር አብይ ብቻ ይመስላችኋል ገንዘብ ቢመጣ እሱ ነው ማምጣት ያለበት የሆነ ነገርም ካደረገ እሱ ብቻ ኖ ፖለቲክስ እንደዛ አይሰራም ስትራቴጂዎች ይነደፋሉ ሊሰራ የሚችል ፖሊሲ የሚመስል ነገር አቲንክ ነገር ይነደፋል መሰለኝ ከዛ የሆኑ ዲፓርትመንቶች ተሰብስበው ያወርዱታል ለተለያዩ ሰዎች አሳይመንት ይሰጣሉ ከዛ መሬት ላይ እንዲወርድ ይደረጋል ማለት ነው እንዴት ሆኖ ነው ያ 100% መሬት ላይ ሊወርድ የሚችል በመሃል ምን ለማለት ፈልጌ ነው አሁንም ጉዳዩ ወደ መሬት ሲወርድ የሚጠበቀው ነገር ላይመጣ ስለሚችል እሱ ያስፈራኝ ነበር from day one I knew for sure እቺ ኢሞሽን መሬት ላይ ስትወርድ ሌላ ጣጣ ታመጣለች በሚል ወስደው ነበር I was very reserved ያ ነገር እንደሚሆን because በተለይ ዲሲን በጣም ስለማውቀው you know so the emotion አንዳንዴ it's not educated የሆነ ኢሞሽን አይደለም ባላንስ የሚባል ነገር የለም ኦኬ ይሄንን አይዳልም ወይ ይሄንን ነው ወይ አይደለም ነው የዛ የነበረው ትሬንድም ያለውም ነገር because በጣም ስቃይ ነበር ኢህአዴግ ጊዜ የነበረ ጊዜ everybody ሰላማዊ ሰልፍ ነው ኤምባሲ ይኬዳል every day የአዳፕት ያደረግሽው በጣም ትሬንድ የሆንሽበት ስትራቴጂ ነው በቃ ዳስ ለአንዳንድ ሰዎች ኢቨን ፓሽን ነው በቃ ፓሽናቸው መውጣት መቃወም ነው ጥሩ ነው ለሀገር ኦፍ ኮርስ መቃወም አንዳንድ ነገሮች የምትወጁ ነገር ወደዋለው ማትወጁ ነገር አልወድም ያልሽ ባላንስ ታመጫለሽ አይ ቲንክ ይሄኛው ያወጣሁት ፖሊሲ አልወድም because somewhere የሆኑ ሰዎች የተቃወሙት ነው ያሉት ሜቢ አልገባቸውም አላስረዳቸው ሞክራለሁ አይነት ነገር የተባለ ብቻ የውዝ ኤክሰርሳይዝ የተደረገው ወደሚፈለገው ነገር ወደ መሬት ይወርዳል የዲሲ ግን ኤክሰፕሽን አለው በተለይ ሰም ግሩፕ በቃ just like በቃ ወይሄን ስጣይ ነው ካልሆነ ይዘርባል ከዚህ አይነት ነገር ነው ያ ተመልሶ የማይመጣበት ምንም ምክንያት የለም ነበር because ትሬንዱ እሱ ነው ያለው እሱ ነው the past 30-40 ዓመትም ተሰርቶበት የመጣው ጌም እሱ ነው በቃ ከዛ ውጭ ምንም ወደዚህ ወደዛ የለም because ያንን ወደዚህ ወደዛ ባላንስ ለማድረግ እንደገና ሌላ ትምህርት ውስጥ ኤክሰርሳይዝ ውስጥ መገባት ነበረበት ገባሽ ያኛው ሳይታከም ዶክተር አብይን የሚበራ ስፒች ላይክ የሚመስል ስፒች ተናጋሪ መጣ ደስ የሚል ነገር ነው የሚያወጣው ሶ ያንን ያልታከመ እንትን ይዞት መጡ ማለት ነው ሶ ኤቭሪባዲ አስክ ሁሉም ሰው የሚጠየቀ ነው የተባለው ነገር ጠየቀ ይሄ ይገባኛል ይሄ የሚገባኛል ነው ያ የሚገባኛል ነው ለሁሉም መስጠት አንችልም ለተወሰነ ነው ይሄን በዚህ ትግስትም ምናምን የለም ወዲያው ችግሮች ተፈጠሩ ወዲያው ችግሮች መሬት ላይ ማውረድ ሳይችሉ ሲቀሩ everybody become a politician YouTube TikTok Facebook አበደ ላይ ወጣ then from ጩጨው to እንዳልኩሽ የቤተክርስቲያኑ ደብረ አስተዳዳሪው whatever የሞስክ ባለቤት ፖለቲሻን ሆነ not only that the audience even the አንባቢ ጨምሮ they become politicians everything የሚወራው ፖለቲካ ብቻ ሆነ everything ፖለቲካ ሆነ so እኔን ማን ይሄ ጠባቅ so በዛ ባልታከመ ነገር everybody የሚጠይቀው ጥያቄ ወይ ስጠኝ ነው እንደዚህ አይነት ነገር ነው እና ለሁሉም መስጠት አልተቻለም እንዳልኩሽ everything collapse አደረገ ሰዎች ማክሮፍ ጀመሩ ወዲያው ነው ማክሮፍ ሲጀምሩ everybody become politician I tried door to door ከስተመሮች ጋር የበፊቱ ከስተመሮች ጋር ምናምን ቤድ የሚሰማኝ አጣው ዞሪ ሻውላውን ጊዜው ተቀይሯል በቃ ፖለቲካ አንዶም አንተ ለምን አንዳንድ ነገሮች ጻፍጻፍ አታረግ ምናምን ማለት ጀመሩ ማለት ነው ወይኔ ያልኩ በቃ አሁን ምንድነው ማደርገው this is the only የምኖርባት survive ማድረግባት ትንሽም ቢሆን አድቨርታይዝመንት እየመጣች ያብቃቃው ምናምን የምጠቀምባት አይነት ነገር ምናምን ነገር አሁን ቢካም ዜሮ ገባ አሁን ሁለቴ ማሰብ ነበርብኝ ሰው ምንድነው ሁሉም ወደዛ ሄዷል ሚዲያ ነኝ ችሎታ አለኝ ካሜራ ማንሳት እችላለሁ አምሲ ፎቶግራፈር ዕውቀቱም አለኝ ምናምን ከዛ ነው ልግባበት እንደርኩ ሳስበው ነው ሻው no ወዲያ አውቶማቲካሊ no there is no way ምንም ነገር ላይ ኢንቮልቭ አላረግም አላለ ፖዚሽን ዩቲዩብ ፈጥሬ እንደዚህ አድርጌ ስቀበጣጠር አልገኝም I rather to be ብዬ ስታፕ from scratch life ጀመርኩ እና በዚህ መልኩ ጎጆ እድሜ ለዶክተር አብይ በዚህ መልኩ ጎጆ እንትን አለችብኝ ያው ቆመች እና ከዛ በኋላ ፓርክ ማድረግ
ነበረብኝ። አንዳንዴም ነገሮች ለበጎ ነው። ወደ ዲጂታል ማርኬቲንግ አንዳንድ ዲጂታል ክላሶች ዲግ ማድረግ ጀመርኩ። አንዳንድ ተጨማሪ ክላሶች መውሰድ ጀመርኩ። ወደፊት ምን ሊያጋጥመኝ እንደሚችል ስለማላቅ ስቲል አፕግሬድ ማድረግ ጀመርኩ። የተገኘውን ነገር እየሰራው ማለት ነው። የተገኘውን ቤት ላይ ያረፈራውን ሰርቫይቫል ለመሆን አፓርትመንቴን፣ ቢሎቼን፣ አንዳንድ ነገሮች ለማድረግ በቃ I start working here and there። በጣም ደባሪ ሞመንት ነበር። በጣም አስቸጋሪ ነው። ከእንደዚህ አይነት ሌክዥሪ ትራቨል ላይፍ ምናምን ፐብሊኬሽን፣ ከዛ ጋዜጠኞች እንደ ጆርናሊዝም፣ ቴክስት ኤዲተር፣ ፐብሊሸር፣ ማተሚያ ቤት ምናምን አይነት ኢንቫይሮንመንት ወጥተሽ ዘጭ ስትይ ገብቶሻል። አስበሽዋል እንዴት እንደሚደበር። ሚዲያ ደግሞ የሆነ ነገር እንዳልኩሽ ነው። ያው ኦፍ ኮርስ የራሴ ችግር ነበረ። I'll take the responsibility again የራሴ ችግር ነው። ሌላ ነገር ማሰብ ነበረብኝ። ግን ዋና የቆመችበት ምክንያት ያ ነው። ከዛ በኋላ ነው እንግዲህ after so many years like 7 years ማለት ነው then I'm trying to come back with the kind of podcast ምን ማድረግ አለብኝ ነው as a community entertainment magazine ነበረኝ። አሁን ፕሪንት ሚዲያው ሞተ። አብዛኛው ዲጂታል ሆነ አይደለም። የኔ ማጋዚን አይደለም ትላልቅ ዋሽንግተን ፖስት ጧል ትላልቅ ኒውስ ፔፐሮችም ስኪኒ ሆኑ። በቃ አጽም ያዛቸው ደቀው በጣም ይሄን የሚያክል ቮሊዩም ስኪኒ ሆነ። just our business ነገር ሆኑ። everything ዲጂታል ሆነ፣ ኦንላይን ሚዲያ ሆነ ምናምን አይነት ነገር እንትን አለ ማለት ነው። ከዛ በኋላ after so many years እንግዲህ ተመልሼ መጥቼ ምንድነው ማቀው ምንድነው ማድረግ የምችለው በምን ኮሚኒቲውን እንደገና ሰፖርት ማድረግ እችላለሁ ወደ ሚል አይዲያ ስመጣ ሳስበው እኔን ጭምር ብዙ ችግሮች አሉ ኮሚኒቲው ላይ just ማአት ችግራችን ደግሞ ይሄ የማይነገር የሚተፋፈር አይነት ነገር ምናምን ችግሮች አሉ። ትገቢና ኢቭን ያንቺ ክሬዲት ካርድ ለምሳሌ ክሬዲት ካርድ አለሽ ዲክላይን ተደረገ ላይ ክሬዲት ካርድ ለምሳሌ ያለሽ መስሎ ይጨረስሽዋል። ለካስ ክሬዲት ካርድሽ ኔጌቲቭ ሆኖ የሆነ ቦታ ላይ መክፈል አይችልም ዲክላይን ይላል። ዲክላይን ክሬዲት ካርድ እንኳን ዲክላይን ገንዘብ የለውም ማለት ለዛ ሀገር ያሳፍራል። በቃ ያሳፍራል። አንድ ስቶሪ ልንገርሽ። when it comes to the decline ጸጉር ቤት ነው የአበሻ ጸጉር ቤት ነው። I think was Saturday ቀን ይመስለኛል። ሴቶቹ ግጥም ብለው ጸጉር ቤት የተሰራው አይነት ነገር ነው። የሆነ I think ወይ ስተራወቀ መታለች የሆነ ዘፋኝ አለ ብቻ የሆነ ነገር ወይ ሆሊዴይ ነው ግጥም ተብሎ ተሰርቷል። like maybe 7-8 ስቴሽን ያለው ጸጉር ቤት ማለት ነው። ሴቶች ቁጭ ብለዋል ምናምን እና the owner in a back she does like the color ጎበዝ ናት። ከለሩ the owner ከለር እየሰራች ነው ጥግ ላይ ሆና so አንዷ ጸጉሯ ተሰርታ ጨርሳ ልትከፍል ነው ማለት ነው። so the cashier area charge የምታደርጋት ጋር ያለችው one of the helper ናት like hair stylist አትሆን ያው help የምታጠብ prepare የምታደርግ ምናምን before you get to your whatever ካስክሽ ምናምን ከመጥረብ እንደዛ አይነት እና the meantime ደግሞ ገንዘብ ትቀበላለች። ፊት ለፊት ላይ ያው የሚከፍሉ ገንዘቦች እንደዚህ ትቀበላለች። ያው ካርድ የሚከፍሉ በካርድ ነገር ታደርጋለች። ግን አዲስ ናት ኒው ካመር ናት። እዛ ሀገር ትሬን አድርገዋታል እና kind of little bit loud ናት ስታወራ ነገር አይነት ነገር ናት እና so and this girl young በጣም የምታምር ረዥም ጸጉሯን ጨርሳ ጎምለል እያለች አይነት ነገር እንግዲህ ግጥም ብሏል ቤቱ። the owners ጥግ ላይ ነው ያለችው like 5-6 የጸጉር ስቴሽን away ማለት ነው maybe visually እንትን ካደረጉት ቦታው and ሶችኛዋ ትመጣለች ካርዶን ትቀበላለች ከልጅቷ ላጥ ስታደርገው የሆነ ጽሁፍ ይሰጣታል። ጽሁፉ ዲክላይን ነው የሚለው። ስሟን ጠርታ ሱዚ ዲክላይን ይላል ምንድነው ዲክላይን ልጅቷ የትግባ አስተበሽዋል ያው ለአይን እሷ ጋር ነው ያለው እንዴት እንደሚያሸማቀቅ ማለት ነው። እና ሌላው ዲክላይን ኖርማል ወጅስታሴ ገንዘብ ነበረው አሁን የለውም then what and አንዳንድ ነገሮቻችን የሆነ የምንተፋፈረው የማንነጋገረው ፕሮብሌማችን እኔ ጋር ያለውን ፕሮብሌም እንደዚህ ተቸግሬ ነበር እንደዚህ በዚህ ተወጣሁት ወይ ደግሞ አይነት ነገር ብዬ እንደዚህ ችግር ከመጣብህ እንደዚህ ተወጣው ህክምናም ቢሆን like health issue አይነት ነገር እንደዚህ ታመሜ ነበር ከዛ ጊዜ እንደዚህ ተወጣሁት ይለ ያቋል እኮ ያኛው ታመሜ እንደዚህ ይሄ እኮ ታሞ በዛኛው ድኗል ወይ ነገር ሆኗል አይደል ወጥቶ ኦኬ ወንድሜ እኔም እኮ እንደዚህ ሆኜ ነበር ለምን እንደዚህ አታደርገም እኔ ላይ የተፈጠረው እንደዚህ ዶክመንት ሼር ማድረግ ትምህርት ቤት እንደዚህ ፍሪ ሰርቪሶች አሉ ነሴንስ ሴክሽን 8 ያ ደህንነቱ ቦታ ያልኩ አይደለም እሱ አዶላይክ ዳት ግን ስኮላርሺፕ የሚያስገኝ ሂሬንደር ጥቃቅም በተለይ ከትምህርት ጋር በተያያዘ ማት ኢንሴንቲቮች ሂሬንደር የሚታወቅ ነገሮች አሉ ሃይ ስኩልም ሊሆን ይችላል ኤሌመንተሪ ስኩል ማት ፕሪቪሌጆች አንዳንድ ነገሮች አሉ አንዳንዱ ቤተሰብ ጌሙ ገብቶታል ያውቀዋል አንዳንዱ
አንዳንዱ አያውቅም ፎርሙን መጥቶ አንብቦ ላይ ረዳው ይችላል። ለዚህኛው ይሄኛው አይነግሩም እና የሆነ ዝም የተባለ የተፋፈረ አይነት ነገር የማይነጋገር የማይጠቃቀም አይነት ንግግሮች አሉ። በዛ ምክንያት ሰዓቱ ደረሰ። ያው እኔም በምዘጋጀው ተዘጋጃጀውና you know what this is the time ችግራችንን ፕሮብሌማችንን የማውራት ጊዜ this is the time ካፋ ዶማነ take it or leave it የሚባል ጊዜ ማለት ነው። አሁን እዚህ ጋር የሆነ ሰውዬ የድህነት ኑሮ እየቆዘመ አሜሪካን ሀገር ቁጭ ብሎ በተለይ ያንግስተር እዚህ ጋር መጥቶ እንደዚህ ነኝ ብሎ ያልሆነ ኢጎሽ ሌላው ምሳሌ ሲሰጥ ነው አንተ አይደለም ፐርሰናል አረጋው ስሙን አልጠራም ጉዳዩን አልጠራም ግን ሌሎች ሰው አታሳስት እንደዚህ አይነት ሳይን ካያችሁ this means ስተት ነው because he lived this lifestyle የሚያሳይ show off ነው that's not the right don't follow him አብረሱ ጉድጓድ ውስጥ ነው የምትገባው so እና ጥሩም የሰራውን ደግሞ ምናልባት እንደኔው ፕሮብሌሙን አውጥቶ የሚያወራ ከመጣ ወደፊት አምጥተን እያዋራ ነው አይነት ነገር you know what let's communityውን እናክም you know እስከመቼ ዝም ብለን ያልሆነ ነገር ሆነን እያለን እንሄዳለን አይነት ነገር and so በዛ ምክንያት እነዚህ ነገሮች ማስተላለፍበት ሚዲያ ዲያስፖራ የሚል ፈጠርኩ ማለት ነው። And I was debating actually በጎጆ ምናምን ላመጣው ነበረ ግን it's like you know what let's do the diaspora vibes this is about show now እስከዛሬ ድረስ ጎጆ ነበረ you know why not you know so ብዬ ራሴን አጋልጬ የራሴን ፕሮብሌም እየነገርኳቸው የራሴንም ችግር እያወጣሁት በዚህ ተቸግሬ ነበር እንደዚህ ፕሮብሌም ገጥሞኝ ነበረ በዚህ ነው ያከምኩት ነፍ 1203 አይነት ፕሮብሌሞች ደርሶብኛል በራሴ ስህተት ከዚህ ውስጥ አንደኛው ላይ አንተ ሊሆን ይችላል ስለዚህ just talk to me comment አድርግ ጠይቀኝ ያለኝን እነግርሃለሁ ወይም አቀውን ጠይቄ እነግርሃለሁ ግን I think አቀዋለሁ because community ላይ 17+ years ነው የሰራሁት ሳያቸው ነበር ባይኔና በጆሮዬ ነበር ሰማቸው የነበሩት anything just ለራሴ ነበር የምወስደው ሰርቬን ስሰራ አታውቂኝም ድንገት ነው ኢንተርቪው ማድረግሽ በሆነ አጋጣሚ የሆነ ጥያቄ ጠይቅሻለሁ so እኔ first hand information ማግኘት ስለምፈልግ ናቹራል የሆነ ኢንፎርሜሽን ማስለክ I've been doing this for the past 5 years እና I was lucky like እንደዚህ ላደርግ ነው ለዚህ ጉዳይ ፈልግ ይሆናል አለም ድንገት ነው ጠይቀሽ ጥያቄውን ከመለሽልኝ ዳስ ንጹህ ከልብሽ የጠይቅሽኝ ጥያቄ ነው ማለት ነው ምንም ሀይድ የምታደርጊበት ነገር የለም because ራሴን አስተዋውቄ ኦፕን አድርጌ ስለምጠይቅሽ the whole thing ትሰጭኛለሽ ሌላው I try my best ጥቅሞች የቱ ጋር ነው ያሉት ፕሮብሌሞች የቱ ጋር ነው ያሉት እነዚህ ፕሮብሌሞች ወዴት እየወሰዱ ነው ያሉት ይሄንንም I just did like physical research እኔ መማቅበት ማለት ነው እና success story ውስጥ የቱ ጋር ነው ያለው እዚህ ጋር ነው ያለው በዚህ successful መሆን ይቻላል so አሁን አብዛኛው ሰው ትንሽ confused የሆነው successful የተማረ ብቻ ነው successful ዲግሪ ያለው ትምህርት ቤት ሄደው ነው አይደለም አሜሪካን ሀገር ነው ያለሽው ወጣት ኮንሽ ጉልበትሽን ሰጭና success በዛም ሊመጣ ይችላል the only thing ምንድነው time management discipline እና ገንዘብሽን ሴቭ ማድረግ መቻል አለብሽ ማለት ነው የ20 ብር ምግብ በልተሽ የ100 ብር ቲፕ አድርገሽ የምትወጪ ከሆነ you never successful so እንደዚህ አይነት ስቶሪዎችን እንደዚህ አይነት ነገሮችን ለማውራት ብዬ ስለ በዚህ አጋጣሚ ከኮሚኒቲው ጋር ለመነጋገር ብዬ ይሄን ፈጠርኩት እንስላለው ሌላ ፎሎ አፕ ካለሽ ዞሮ የጎጆ ጣፈንታ ምንድነው ያልክ ነው ወደፊት አንመጣም አይመለስም የጎጆ ጣፈንታ definitely ጎጆ ትመጣለች ትመጣለች I'm working on it ግን ጎጆ የምትመጣው ያው ዲጂታል ሚዲያ ሆና ነው not on print version አይደለም just in digital ሆና ነው ትመጣው ኢንተርቴይንመንቱ ይቀጥላል and basic ሆኖ አንዳንዴ ሚስ የተደረጉ በጽሁፍ ልናንገልጻቸው የምንችለው አይነት በጎጆ በዲጂታል ትመጣለች I'm working on it በቅርብ ቀን ይመጣል as long as this community እስከ ጠቀመ ድረስ ሰዎች ኢንተርቴይን ማድረግ እስከቻሉ ድረስ of course አሁን ኃይለኛ ኢንተርቴይነሮች ወጥተዋል እድሜ ለቲክቶክ ምናምን ነገር ግን definitely ተመልሳ ትመጣለች አሁን ፖድካስቱ አለ ያው እዚህ ላይ ነው ፎከሳችን ግን once ይሄንን ስሙዝ ካደረግነው በኋላ definitely ጎጆ will come back and እንደገና revive ታደርጋለች no question about it በተወሰነ መልኩ ቢሆን እዚህ ካመጣቸው ውስጥ
ተመልክቻለሁ እና ብትመጣ ይውሽ ትመጣለች። ጨርቆሴን ጥበቃ ጨርቆሴን ጥበቃ እና በተለይ ወጋ ወጋ በፈገግታ የሚገርም አይነት አርቲክል ነው ያለው። ኦፍኮርስ የታክሲ ውስጥ ጥቅሶችን ጨምሮ አራምባና ቆቦ የሚባሉ ሂሪን ዴር ሰው ወጋ ወጋ በፈገግታ ምንድነው ጀፔክስ የሚባል በጣም ኮሜዲ ጸሐፊ አለኝ። እሱን አትሺው በቃ እና ታይትሎቹ በጣም የሚገርሙ ናቸው፣ የሚያስቁ ናቸው። ጎበዝ ጆከኛ ነው ደግሞ ምናምንና ለሚን ታይም በቃ አንድ ጊዜ ምን አለ መሰለሽ እሱ የኢህአዴግ ጊዜ ነው እና ስጋ ተወዶ ነበር። ስጋ በጣም ተወዶ በጣም ተወደደና I don't know I think ሽብር አካባቢ ነው መሰለኝ እንዳሁኑ 3000 ሆነ አልጋቢ ያዛን ጊዜ ማለት በዛ ጊዜ ፈርሽን በጣም ተወደደና ከዛ አዋጅ ነው የሚባለው የሆነ በቃ ስቴት ኢመርጀንሲ በሚመስል መልኩ ካሁን በኋላ የስጋው ዕቃ በዚህ ነው ተብሎ ተወሰነ። ኢህአዴግ ጊዜ ነው ይሄ ታሪክ። I think maybe ስቶሪው ሰምተሽ ሊሆን ይችላል። ሁሉም ስጋ ቤቶች በዛ ዋጋ ነው የሚሸጡት። ከዛ የሆነ I think የሆነ ቀን ብቻ ኦፊስ ያለው ቲያትር ኦፊስ መጣ ማታ አካባቢ ምናምን ነገር ሻውላለኝ አንተ ሊነጋጋ ሲል ይጨልማል ማለት የሚባለው ተረት ለካስ እውነት ነው አለ። ምን ኖረዋለሁ እንዴ እድሜ ለደጉ መንግስታችን እንዴ እኛ ቤት እኮ ድሮ ስጋ ተገዝቶ ማለት ጥብስ ተሰርቶ አኝኮ ማውጣት አይቻልም ማለት አኝኮ ማስተላለፍ ነው አለ። እና አኝኮ ያወጣ በርግጫ ተብሎ ከቤት ነው የሚባረረው አለ። አሁን ቁርሴን ራሱ ስጋ ነው በላው እና ስቴኪን ይኖራል ይለኛል በጣም ከመርከዝ የተነሳ ማለት ነው። እና ሌላ ጆክ ደግሞ ሲጨምርልኝ ምን አለ መሰለሽ ወዲያው ባክ ቱ ባክ ነው በቃ ጆክ የሚያመጣውና አንዱ በጣም ቀጭን አንድ ላይክ ባዶ ሉክ ላይ የተጻፈ መስመር ላይክ አንድ መስመር የሚመስል ቀጭን በጣም ከመቅጠኑ የተነሳ ማለት ነው ሰውየው ወይ ሰንደል በዩ ወይ ደግሞ just like አንድ በረጅም የተጻፈ አንድ ቁጥር የሚመስል ሰውዬ መንገድ ላይ ወካ ያረጋል። ኦኬ ያረጋ ወይ ያለው አንገቱን አውጥቶ ትሄዳለህ ይለዋል አለ። ስታየኝ ሜዳል መስለም ወይ ኦኬ ያረጋ የመጨረሻ ፈኒ ነው እና የጀፔክስ ጆኮች እና ደግሞ ስለ ዲያስፖራ ምን አለ መሰለሽ አንድ ጊዜ ነው ይመጣል እስካሁን እና ብየው ነበር ግን አሆፕ ሊመጣ ይችላል እና አንድ ሲጨምረ ወይኔ ስለ ዲያስፖራን እንዴት እንደሚቀጠቅጥ ጀፔክስ you have no any idea anyways አንደኛው እና ዋናው ቅጥቀጣው ሰው የሆነ ሰፈራቸው ልጅ አለ ብዙ ዲያስፖራ ጓደኞች አሉት እና ሳሚ ይባላል አለ። ከዛ ከሄዱ በኋላ ጓደኞቹ ገንዘብ ይልኩለታል። ገንዘብ ይረንገር ሲልኩለት ልጁ በቃ በዛ በገንዘብ መቃም ነው ማጨስ ነው መቃም ነው መጠጣት ነው ማጨስ ነው መቀጠል። ከዛ አንደኛው ዲያስፖራ ጓደኛው መጣ። ሲመጣ በጣም ቀጥኖበታል ልጁ ማለት ነው ከስቶ እና ከዛ አየውና ግራ ገብቶት ፈዞ ማለት ጓደኛውን እያዩ ፈዞት ምናምን እያለ ከሰው ባህደለ ምናምን አለው ማለት ነው። ዲያስፖራው ምን ቢለው አሪፍ ነው ከሰው ለማለት ትንሽ መወፈር አለብህ። ይሄ ጀቤክስ ጆክ ነው እንግዲህ እና በዚህ እያዋዛን ያው ይሄን ይመስላል። ዘፈናሊ ጎጆ ተመልሳ ትመጣለች። this is the entertainment style I think ስለ ጎጆ በዚሁ ብናበቃ አሪፍ ነው። ያው በቅርብ ቀን ትመጣለች እንግዲህ የሆነ ቦታ እናደርሳታለን። Diaspora vibes. Diaspora vibes. Diaspora vibes.